በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ ከደጁ ከወደ ምሕረቱ ያድርሳችሁ። እንደተለመደው እንግዲህ ድንቅ ድንቅ ምስክርነት እየተሰጠ ይገኛል። በዛሬውም ዕለት እንደዚሁ አንድ ወንድማችን ፍሬ ሰንበት ይባላል። አምደው ቅዱስ ሚካኤል ድንቅ ያደረገለት ወንድማችን ነው። ብዙ ድንቅ ድንቅ ምስክርነትን ሰጥቶኛል። ከነዛ መካከል እንግዲህ ቀንጨብ አድርጌ ካለኝ ደቂቃና ሰዓት አንጻር አቀርብላችኋለሁ። ሌላውን ደግሞ በሌላ ቀን እንደዚሁ ይዤላችሁ ቀርባለሁኝ። ውድ አድማጭ ተመልካቾቻችን፣ የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች ይህንን ቪዲዮ ሰምታችሁ ለሌላው ሼር በማድረግ ተደራሽ አድርጉት። እየታሰሩ የሚፈቱበት፣ የወደቁ የሚነሱበት፣ ርኩሳን መናፍስት፣ ጸዋጋን፣ አጋንንት፣ ድግምትና መተት፣ አስማትና ሟርት የሚፈርስበት፣ የጠላት አሰራር የሚከሽፍበት ስለሆነ በቤተሰቦቼ ይህ ወንድማችን እንግዲህ ፍሬ ሰንበት በጎረቤቱ በአካባቢው ሰዎች በዘመዶቹ ድግምትና ሟርት መተትና አስማት እየተደረገበት እሱም ሆነ ቤተሰቦቹ በጣም ለብዙ ዓመት እየተቸገሩ እየተጨነቁ ያሳለፉ ናቸው። አሁን ግን አምደው ቅዱስ ሚካኤል ፍቃዱ ሆነና ይህ ቪዲዮ ስለ አምደው ቅዱስ ሚካኤል ተአምር አድራጊነት የሚተላለፈውን ቪዲዮ ይደርሰውና ያያል፣ ይመለከታል። በመጀመሪያ ምንድነው ያደረገው? በመጀመሪያ ጊዜ ሲነግረኝ ወንድማችን ፍሬ ሰንበት እኔ እዛ ከመሄደ በፊት አለ በህልሜ መንገዱን አሳየኝ አለ። መንገዱን አየሁትኝ፣ ዳገት ቁልቁለቱን አየሁትኝ። የሆነች ሴትዮ አብራይ ነበረች፣ ትመራይ ነበር አለ እና ከዛም በኋላ ልክ ቪዲዮውን ካየሁኝ በኋላ መንገዱን ውጣውረዱን ገዳሙን ካየሁኝ በኋላ በመነጋው ደግሞ አምደው ቅዱስ ሚካኤል ምስክሬ ነው አለ። ያንተን ቪዲዮ አየሁትኝ፣ ስለ አምደው ቅዱስ ሚካኤል ያስተላለፍከው ቪዲዮ ወደ እኔ ደረሰ እና በጣም ተገረምኩኝ። በህልሜ መንገዱን ካሳየ በኋላ ግቢው ጋር ደረስኩኝ አለ። ግቢው ጋር ስደርስ በክንፉ ከለለኝ እና ልክ በክንፉ ሲነካኝ ነቃሁኝ አለ። እንግዲህ ይህ ልጅ ከዛ በፊት ቪዲዮ አላየም። ስለ አምደው ቅዱስ ሚካኤል ማንም ምንም ያለው ነገር የለም። አምደው ቅዱስ ሚካኤል ባለበት ሆኖ ጎበኘውና መንገዱን አሳየው። በመጀመሪያ ግቢው ድረስ ወሰደው። ከዛ በክንፉ ነካኝ አለ። የሆነች ሴትዮ አብራይ ነበረች፣ እሷ ትመራይ ነበር፣ ታሳየኝ ነበር አለ። ማን እንደሆነች አላውቅም። እኔ ግን አለ በእመቤታችን መሰልኳትኝ። ምክንያቱም እዛ ቦታ ላይ እሱ እንዳለው የአምደው ቅዱስ ሚካኤል ጽላት፣ የእመቤታችን ጽላት፣ የሰማዕቱ የቅዱስ ጊዮርጊስ ጽላት አለ ማለት ነውና እመቤታችን እየመራች ወደ ቅዱስ ሚካኤል አደረሰችው፣ መንገዱን አሳየችው። ከዛም በኋላ ይህንን ባየ በመነጋው ሳይውል ሳያድር ይህንን ቪዲዮ አየ። የቱን ቪዲዮ? ስለ አምደው ቅዱስ ሚካኤል ሲተላለፍ የነበረውን ቪዲዮ ደረሰውና ተመለከተ። ከዛም በኋላ መጀመሪያ ምንድነው ያደረገው? ከመሄዱ በፊት ስመ ክርስትናውንና የሱን የቤተሰቦቹን ስመ ክርስትና ላከ፣ ጸሎት ተደረገለት። ከዛ በኋላ በህይወቱ በስራው በጤናው በቤተሰቡ ድንቅ ድንቅ ምልክቶችን አምደው ቅዱስ ሚካኤል አሳየው። ይሄንንማ ገዳም ማየት አለብኝ መሄድ አለብኝ አለና እዚህ ድንቅ ቦታ የድነቱ ስፍራ የመፈታቱ ስፍራ ላይ በነበረን የጉዞ መርሃ ግብር ተመዝግቦ እዛ ቦታ ላይ ሄደ፣ ረገጠ። ቦታውን ሲያየው ለካ በህልሜ ያየሁትኝ ነው። ይሄ ህልም አይደለም፣ ራእይ ማለት ይቻላል። እና ራሱ ነው ያ ቦታ፣ እሱ ራሱ ነው። አምደው ቅዱስ ሚካኤል ወዶኝ ፈቅዶኝ ከደጁ ከወደ ምሕረቱ አደረሰኝ፣ ባረከኝ፣ ጎበኘኝ አለ እና እነዛ በእኔ ላይ መተት ሲያደርጉ የነበሩ ሰዎች አምደው ቅዱስ ሚካኤል እድሜ ለንስሐ ሰጥቷቸው ነበር አለ እና የሚገርማችሁ ነገር ስጋ ዘመድ ናቸው፣ ቤተሰብ ናቸው፣ የራሱ ዘመዶች ነበሩ ሲያሳድዱት የነበሩት እና
ያውጣጡን ነበር አለ። ቆይ እናንተ ላይ ማን ነው መተት የሚሰራው ግን ምናምን እያሉ ይጠይቁን ነበር አለ። እና እኔም ሆንኩኝ ቤተሰቦቼ ለእግዚአብሔር ሰተን ስለነበረ የእግዚአብሔርን አሰራር እየጠበቅን ስለነበር አለ እንደዚህ እያሉ ምስጢር ማውጣት ፈልጉ። እንደምናውቅና እንደማናውቅባቸው ከኛ መረዳት ፈልገው ቆይ እናንተ ላይ ማን ነው መተት የሚሰራው ምናምን እያሉ ይጠይቁን ነበር። እኛ ግን ማንም እኛ ምን ስለሆነን እኛ ላይ ማን መተት ይሰራል ብለን ነበር መልስ የሰጠናቸው። እና ጭራሽ እነሱ በቃ እኛ ላይ መተት እንዳደረጉብን እንደማናውቅ ነው አለ እነሱ የሚያውቁት አለ። እኛ ግን ለአምደው ቅዱስ ሚካኤል አሳልፈን ሰጠን። ከዛ በኋላ በተለያየ መንገድ በተለያየ ጎዳና ያስተምራቸው ይመክራቸው ነበር አለ። እና በአሁኑ ጉዞ ከዚህ በፊትም ድንቅ ነገር ተደርጎለታል። በዙሪያው ያሉ ሰዎች ያው እሱ እንግዲህ በጣም ጎበዝ ነው። እሱም ሆነ ቤተሰቦቹ ስራ ላይ ያላቸው አቋም ሰርተው ማግኘትን የሚወዱ በላባቸው በወዛቸው የሚያድሩ ስለሆኑ በእነሱ ሰርቶ ማግኘት መለወጥ ደስ የማይላቸው በዙሪያቸው ያሉ ሰዎች መተትና አስማት ሟርትና ድግምት ያደርጉባቸው ስለነበረ አምደው ቅዱስ ሚካኤል ለእያንዳንዱ ምን እንደሚገባ ዋጋቸውን ከፍሏቸዋል ማለት ነው። እና አሁን በቅርቡ ማለት ነው መጋቢት 11 በነበረን ጉዞ ሊመጣ አስቦ ነገር ግን በመሃል ሌላ ቦታ ደግሞ የማይቀርበት አጋጣሚ አጋጠመውና ወደዛ ገዳም ሄደ። ሌላ ገዳም ማለት ነው። እና ምንድነው ያለኝ መምህር አሁን እንግዲህ መሄድ መምጣት ወደ እናንተ መጥቼ ከዚህ ጉባኤ መታደም አልቻልኩኝም። ነገር ግን የኔንም ሆነ የቤተሰቦቼን ስመ ክርስትና ውሰድልኝ እና ጸሎት አስደርግልኝ ብሎ መባውንና ጸሎት ማስደረጊያ መባውንና ስመ ክርስትናውን የቤተሰቡንና የሱን ስመ ክርስትና ሰጠኝ። እኔም ደግሞ በተሰጠኝ መሰረት ይዤ ሄድኩኝ። በዕለቱ ግን አንድ ድንቅ ተአምር ተደረገ። በአምደው ቅዱስ ሚካኤል ቃል ኪዳን የተፈጸመ ድንቅ ስራ ተደረገ። አምደው ቅዱስ ሚካኤል በሱ ላይ እና በቤተሰቡ ላይ የሚሰሩትን ክፉ የሚያደርጉትን ሰዎች አስተማራቸው፣ ጊዜ ሰጣቸው፣ ለንስሐ የሚመለሱበት ንስሐ የሚገቡበት ጊዜ ሰጣቸው። ነገር ግን እነዚህ ሰዎች መማር ባለመቻላቸው ወደ ንስሐም ባለመመለሳቸው በዕለቱ ማለት ነው በ12 መጋቢት 12 ጸሎት የተደረገ ዕለት አንድ ስልክ ተደወለ። ወደሱ ተደወለና ከሚያሳድዱት ቤተሰቦች አንዱ በራሱ መኪና እያለ ጓደኛውን እንደዚሁም ሁለተኛ ሌላ ሰው ማለት ነው በመኪና ውስጥ እያለ ሞቶ ተገኘ የሚል መርዶ ተነገረ። ቤተሰብ ነው ብያቸዋለሁ። እና የሰው ልጅ መጥፋቱ ሆነ መሞቱ ባያስደስተንም ነገር ግን እዛ ቦታ ላይ ልክ ጸሎት ሲደረግ ይህ ልጅ ለሱ የተላከው የሞት መንፈስ ወደ ራሳቸው ተመለሰ። ማን መለሰው? አምደው ቅዱስ ሚካኤል መለሰው። የተዋህዶ ልጆች፣ ባለማህተቦች፣ የደሙ ፍሬዎች ይሄንን መልእክት ጆሮ ያለው ሁሉ ይስማ። እኔ የማስተላልፈው ወይም መስክርልኝ የተባልኩት ለክፉ ለተደረገባቸው ብቻ ሳይሆን ክፉ ለሚያደርጉትም ሰዎች እንደዚሁ ወደ ንስሐ እንዲመለሱና ከጥፋትና ከሞት እንዲድኑ ንስሐ እንዲገቡ ከእግዚአብሔር እንዲታረቁ ነው ይሄ መልእክት እየተላለፈ ያለው። ይሄንን መልእክት የማይሰማ አለ እዚሁ ላይ ልጁ ሲናገር የሚያሾፉ አሉ። በሱ ቃል በዚህ ቃል ኪዳን የሚያሾፉ የሚዘባበቱ አሉ። ግን ወይሁላቸው አንተ መልእክትህን አስተላልፍ ብሎኛል። እኔም ይሄው መልእክቱን አስተላልፍ ያለሁኝ አምደው ቅዱስ ሚካኤል በሚያውቀው አንድ ቃል ሳልጨምር ሳልቀንስ ነው እየነገርኳችሁ ያለሁት። እና የሚገርማችሁ ነገር ይሄ ልጅ እንግዲህ ከዛ ተመለሰ፣ ለቀብር ደረሰ።
ቤተሰብ ናቸውና ለቀብሩ ላይ ተገኘሁኝ። ምክንያቱም ተለይቼ ብቀር ሌላ ታሪክ ስለሆነ አንተ ታውቃለህ አምደው ቅዱስ ሚካኤል ሁሉንም ነገር አንተ እየሰራው ስለሆነ እኔ የኔ ድርሻ ወደ አንተ ማመልከት ነው። አሁንም ቀደም ከፊቴ ብዬ እዛ የሐዘኑ ስፍራ የመቃብሩ ቦታ ላይ ተገኘሁኝ። ያ እየተከናወነ እያለ በዚሁ ተመሳሳይ ዕለት ማለትም ይሄ የሆነው በ12 ነው። ይሄኛው ልጅ በራሱ መኪና ሞቶ የተገኘው ልጅ በ12 ነው። በ13 ሌላ ተአምር ተፈጠረ። የተዋህዶ ልጆች፣ ባለማህተቦች፣ የደሙ ፍሬዎች፣ ውድ ኢትዮጵያውያንና ውድ ኤርትራውያን ይሄንን መልእክት ጆሮ ያለው ሁሉ ይስማ። ለሌላውም ሼር አድርጉት። ክፉ ለሚያደርግባችሁ ሰው ሼር አድርጉት፣ ይስማው። ለታሰሩ ወገኖቻችሁ ሼር አድርጉት። የሰው ልጅ ሁሉ ይስማው። የታሰራችሁ ኑ ተፈቱ፣ የአሳሪዎች ደግሞ ንስሐ ግቡ። ይሄ መልእክቴ ነው። በ13 ደግሞ ሌላ ተአምር ተፈጠረ። ይህን እያደረገች ያለችው የዚህ የሟቹ እናት ነች። ልጇ ነው እንግዲህ የሞተው ማለት ነው። ልጇ ሞቶ ተገኝቷል። መቼ ብያቸዋለኝ? በ12 ይሄንን መርዶ ነገሩት። በ13 ደግሞ የልጇ ልጅ ጅብ በላው። እየሰማችሁኝ ነው? በ13 የልጇን ልጅ ደግሞ ምን አለው? ጅብ በላው። አያችሁ? እኔ በጣም የሚገርም ነው። እኔ አምደው ቅዱስ ሚካኤል ይለያል እምላችሁ ለዚህ ነው። አዎ ይለያል። ብዙዎቻችሁም እየመሰከራችሁ ነው። አምደው ቅዱስ ሚካኤል እንደሚለይ የተደረገላችሁ ያያችሁ የሰማችሁ በሕይወታችሁ እየተከናወነላችሁ ያላችሁ ሁሉ ይሄንን ቃል እየተጠቀማችሁት ነው። እውነትም አምደው ቅዱስ ሚካኤል ይለያል፣ አምደው ቅዱስ ሚካኤል ይለያል፣ አምደው ቅዱስ ሚካኤል ይለያል እያላችሁ እውነት ነው። ሌላም ቃል ቢኖረው በሌላ ቃል ቢገለጥ ደስ ይለናል። ነገር ግን አንተ እንዳልከው አምደው ቅዱስ ሚካኤል ልዩ ነው፣ ይለያል እያላችሁ ይህንን ድንቅ ምስክርነት እየሰጣችሁ ትገኛላችሁ። ፍሬ ሰንበትም ያለኝ ይሄን ነው። በአካል ተገኝቼ እስከምመሰክር ድረስ አለ በአንተ አንደበት ይነገርልኝ ይመስከርልኝ ስላለ ይሄንን ምስክርነት ወደ እናንተ ይዤ መጥቻለሁኝ። እንግዲህ ይሄንን የሚገርም የሚደንቅ የቃል ኪዳን ስፍራ መሄድ የምትፈልጉ ሰዎች ግንቦት 11 መነሻ ግንቦት 13 መመለሻ ስለሆነ እዚህ ቦታ ላይ ተገኝታችሁ በድግምት በሟርት በአስማት በመተት የታሰራችሁ በልዩ ልዩ ደዌ የተያዛችሁ በጭንቀት በሐዘን ውስጥ ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን እዚህ ቦታ ላይ ተገኝታችሁ እንድትፈቱ መልእክቴን እያስተላለፍኩኝ እገኛለሁኝ። የታሰራችሁ ኑ ተፈቱ፣ አሳሪዎች ደግሞ ንስሐ እንድትገቡ ወደ ራሳችሁ ወደ ውስጣችሁ ተመልሳችሁ የሰውን ሕይወት እያበላሻችሁ የሰውን ኑሮ፣ የሰውን ትዳር፣ የሰውን ጤና፣ የሰውን በረከት የምትሰልቡ፣ የሰውን አእምሮ፣ የሰውን ዕውቀት የምትወስዱ የምትሰልቡ ንስሐ ግቡ። ያለበለዛ ግን እኔ ላይ አይደርስም ብላችሁ አስባችሁ ከሆነ በአምደው ቅዱስ ሚካኤል የምትዘባበቱ ከሆነ እያንዳንዱ ቤት በር ላይ ቆሞ እያንኳኳ ነው አምደው ቅዱስ ሚካኤል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የተማጸኑትን የእግዚአብሔር መልአክ ይጠብቃቸዋል ያድናቸዋል። የእግዚአብሔርን የሆኑትን ሁሉ ደግሞ የሚያሳድዱ የሚጠብቃቸው ጥፋትና ሞት ስለሆነ እናንተም አጥፊዎች ከጥፋታችሁ እንድትመለሱ ይህ መልእክት ለእናንተ ነው። ቃል ኪዳኑ ምንድነው ካላችሁኝ፣ አዲስ ለሆናችሁ ለቤቱ አዲስ ከዚህ በፊት ሰምታችሁት የማታውቁ ከሆነ ቤቱ ቤተ ወንጌል ተዋህዶ ሚዲያ ይባላል። ገዳሙ አምደው ቅዱስ ሚካኤል ገዳም ይባላል። እዚህ ቦታ ላይ እንግዲህ የመቋሚያ አውድ መቋሚያ ይጣላል። መቋሚያ ሲጣል ወይም ሲዘቀዘቅ በህይወታችሁ፣ በድላችሁ፣ በስራችሁ፣ በጤናችሁ፣ በትምህርታችሁ፣ በእውቀታችሁ፣ በትዳራችሁ፣ በጤናችሁ፣ በበረከታችሁ የገባ እርኩስ መንፈስ አጋንንት በአምደው ቅዱስ ሚካኤል ቃል ኪዳን ይታሰራል፣ ይጋለጣል እና ፍጹም ሰላምን የምናገኝበት የሰው ልጅ የሚድንበት ለዚህ ለ8ኛው ሺህ ዘመን ትውልድ የመዳኛ
የመፈቻ ስፍራ ገዳም ተገኝቷል እና እዚህ ቦታ ላይ የቻላችሁ ቦታው ላይ ደርሳችሁ ጸሎት ብታስደርጉ መልካም ነው እላችኋለሁኝ። ያልቻላችሁ ግን መሄድ የማትችሉ ደግሞ ክርስትና ስማችሁንና ጸሎት ማስደረጊያ መባችሁን ልካችሁ እንደዚሁ ጸሎት ማስደረግ ትችላላችሁ። ከዚህ በፊት የነበሩትን የጸሎት ስርዓቶች በተወሰነ መልኩ ቀንጨብ አድርጌ ላሳያችሁና እንዴት እንደሆነ ስርዓቱን ወይም ደግሞ ክርስትና ስምና መባ እንዴት እንደሚላክ፣ እንዴት እንደሚገባ፣ እንዴት እንደሚሰጥ ቪዲዮውን ተመልከቱት። ስለዚህ የተዋህዶ ልጆች ባለማህተቦች እዚህ ቦታ ላይ እዚህ ስፍራ ላይ መሄድ የምትፈልጉ ከወዲሁ ተመዝግባችሁ ቦታ ማስያዝ ትችላላችሁ። አድራሻችን መርካቶ ቅዱስ ራጉኤል ቤተክርስቲያን ፊት ለፊት ወይም በሮ ላይ ያለው ህንፃ ንዋያተ ቅድሳት መሸጫው ላይ 3ኛ ፎቅ 55 ቁጥር ላይ እንገኛለን። አድራሻችን ወይም ደግሞ ለበለጠ መረጃ ስልክ ቁጥራችን 096060606072 ማለት ነው። 3 ጊዜ 60 ብላችሁ 09 3 ጊዜ 60 ከዛ መጨረሻው 72 ብላችሁ ብትደውሉ መረጃ ታገኛላችሁ። ሌላም እንደዚህ ተጨማሪ ቁጥር ልንገራችሁ በ09 85 16 16 16 16 3 ጊዜ 16 ብትሉና ብትደውሉ ለበለጠ መረጃ ማብራሪያ ታገኛላችሁ። የቻላችሁ ቦታው ላይ ተገኝታችሁ ይህንን ድንቅ ተአምር ማየትም መመልከትም እንደው ቢፈቅድላችሁ ፍቀድልን እያላችሁ ጸሎት አድርጉ። አምደው ቅዱስ ሚካኤል ይለያል። ጠላት የሚያፍርበት ያሰረን መልሶ እሱ ራሱ የሚታሰርበት ያስጨነቀን የሚጨነቅበት በሽታ ደዌ የሆነብን ሁሉ በህይወታችን፣ በስራችን፣ በጤናችን፣ በትዳራችን፣ በበረከታችን፣ በሰላማችን የገባ እርኩስ መንፈስ አጋንንት የመናፍስቱ ዓለም አሰራር በአምደው ቅዱስ ሚካኤል የሚፈርስ ይሆናል። እናንተም እንግዲህ ጆሮ ያለው ይስማ። በድጋሚ እዚህ ቦታ ላይ ተገኝታችሁ ጸሎት ብታስደርጉ ለምስክርነት ትበቃላችሁ። በህይወታችሁ፣ በስራችሁ፣ በጤናችሁ ያለውን አምደው ቅዱስ ሚካኤል አመድ ያደርግላችሁ። ርኩሳን መናፍስትን፣ ጸዋጋን፣ አጋንንትን፣ ድግምትን፣ መተትን፣ አስማትን፣ ሟርትን ሁሉ ያፍረስላችሁ፣ ያፍረስልን። በያላችሁበት ሆናችሁ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ድረስልን እያላችሁ ጸሎት ብታደርጉ ብትሳሉ አምደው ቅዱስ ሚካኤል ካላችሁበት ካሰራችሁ እስራት ትፈታላችሁ። የርኩስ መንፈስ አጋንንት እስር ሰንሰለቱ የሚበጣጠስበት የእግዚአብሔር መለኮታዊ ቸርነት የአምደው ቅዱስ ሚካኤል አማላጅነት የእመቤታችን የድንግል ማርያም የሰማዕቱ የቅዱስ ጊዮርጊስ ተራዳኢነት የሚገለጥበት ድንቅ የመዳኛችን ስፍራ ሆኖ ተሰጥቶናል። ይህንን መልእክት የምትሰሙ በአራቱም አቅጣጫ በአራቱም ማዕዘን በሀገር ውስጥም ሆነ በሀገር ውጭ ከሀገር ውጭ ያላችሁ የተዋህዶ ልጆች ይህንን መልእክት ሼር አድርጉት። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ ሰላም በረከታችሁን ይመልስላችሁ፣ ስራታችሁን ይፍታችሁ፣ ለምስክርነት ለደጁ ለአውደ ምሕረቱ ያብቃችሁ፣ ያቆማችሁ። ሰላም እግዚአብሔር ይብዛላችሁ። የተዋህዶ ልጆች ቪዲዮውን እንደነገርኳችሁ እንግዲህ ሼር አድርጉት። ለወንድማችን ፍሬ ሰንበት እየደረሰ የእግዚአብሔር መልአክ ቅዱስ ሚካኤል ባህረ ኤርትራን ከፍሎ ጥላትን ገድሎ ሕዝበ እስራኤል ዘስጋን ያሻገረ መልአኩ ቅዱስ ሚካኤል አምደው ቅዱስ ሚካኤል ዛሬም በህይወታችን በኑሯችን ያለውን የውጣ ውረድ ማዕበል የኃጢአቱን፣ የበሽታውን፣ የደዌውን፣ የመርገሙን፣ የመተተኛውንና የአስማተኛውን፣ የሟርተኛና የድግምተኛውን፣ የሰርማሹን፣ የቅጠል በጣሹን፣ የዛር አንጋሹን፣ ደም አፍሳሹን፣ የስኒ ገልባጩን፣ የሞራ ገላጩን ስራና ሴራ ፍርስ በትንትና አድርጎ የኃጢአትን ባህር ከፍሎ የነፃነትን ጮራ
በልቦናችን በህይወታችን በኑሯችን ሁሉ ፍንትው ያደርገልን ዘንድ የሱ ቅዱስ ፍቃድ ይሁንልን። ጥቁር መጋረጃ በህይወታችን የተጋረደብንን ያንን የሐዘንና የመከራ የችግርና የስደቱን ስቃይ አምደው ቅዱስ ሚካኤል ያስወግድልን። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት፣ ፈጥኖ ይደርስላችኋል። ይሄንን ቪዲዮ በአምደው በቅዱስ ሚካኤል ስም እጠይቃቸዋለሁ። ሼር አድርጉት። ብዙ ሰዎች ይድኑበታል፣ ይፈወሱበታል። ይሄንን መልእክት ሰምተው ወደዛ ቦታ ላይ ቢሄዱ ብዙ ሰዎች ይፈታሉ። እናንተ ኑ ተፈቱ፣ ኑ ዳኑ ነው መልእክቱ። አስማተኛ፣ ሟርተኛ፣ ድግምተኛ የደፍተራ አሰራር የሚፈርስበት ነው። እናንተ ክፉዎች፣ ጠንቋይ አስጠንቋዮች ስራችሁ ይፈርሳል። የእናንተ ጦስ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለንብረታችሁ እንዳይተርፍ ከተንኮላችሁ፣ ከክፉ ስራችሁ ተጠንቀቁ፣ ታረሙ፣ ተመለሱ ነው መልሱ። መልእክቱ ይሄ ነው። ሰላም እግዚአብሔር ይብዛላችሁ። ሰላም